ሰላም ውድ ተመልካቾቻችን እንደምናላችሁ። በዛሬ ሌሎች አዳዲስ የእግር ኳስ መረጃዎቻችን ተመልሰን መገናኘት ችለናል። ታዲያ በዛሬው መረጃችን ከምንመለከታቸው ጉዳዮች መካከል ዋነኛውና አንገብጋቢው ጉዳይ ምንድነው? ሊቨርፑል የሂርዊጎ መረጃ አሰምቶናል። የሂርዊጎ ደግሞ ማናችንም ያልጠበቅነው ዝውውር ነው። ማናችንም ያልጠበቅነው መረጃ ነው። አራሆ ወደ ሊቨርፑል ሂርዊጎ ተብሏል። እንዲሁም ደግሞ በማንቸስተር ሲቲ ቤት የሮሪ ጉዳይ ከባርሴሎና ጋር ያፋጠጣቸው ነው። የባርሴሎናን ጥያቄ ውድቅ ማድረጋቸው ተሰምቷል። ታዲያ በሱም ጉዳይ ምን እያሉ ነው የሚገኘው እንመለከታለን። ማንቸስተር ዩናይትድ እና አርሰናል ተፋጠዋል። ሁለቱ ክለቦች በአንድ የፊት መስመር ተጫዋች ላይ ነው ፍጥጫ ውስጥ የገቡት። የተጫዋች ማን ነው? በዝርዝር የምንመለከተው ጉዳይ ነው። ታዲያ እነዚህን እና ሌሎች አዳዲስ የእግር ኳስ መረጃዎችን ይዘን ቀርበናል። በቼልሲም ጉዳይ የሂርዊጎ መረጃንም ይዘን የመጣን ይሆናል። እንደገና በእነሱ ጉዳይ ላይ ሰፊ ማብራሪያ እንሰጣለን። ታዲያ እናንተም በቪዲዮ ቆይታችሁ ለሚኖራችሁ ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ የገባችሁ ሀሳባችሁ እንድታስቀምጡ በአክብሮት እንጋብዛለን። ቪዲዮ ላይ ካርጋችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት የምናሳስበው ጉዳይ ነው። አሁን ወደ መጀመሪያው መረጃዎቻችን የምናልፍ ይሆናል። ታዲያ በመጀመሪያው መረጃዎቻችን የምንመለከተው ጉዳይ ምንድነው? ከለንደኑ ክለብ አርሰናል ነው መረጃችንን የምንጀምረው። በዚህ ክረምት ሚድፊልዱን ለማጠናከር ትልቅ ስራ እየሰራ እንደሆነ እናውቃለን። ሰርቷልም። የ28 ዓመቱን ብራዚሊያን አማካይ ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ከኒውካስትል ዩናይትድ የግሉ ማድረጉን አረጋግጧል፣ ተመልክተናልም። ነገር ግን ከዚህ ዝውውር ጀርባ ያለ አንድ እውነት እንዳለም ተመልክተናል። በተለይ የኒውካስትል ዩናይትድ ኃላፊዎች በቅርብ ጊዜያት እየሰጡት ያለው አስተያየት ብዙዎችን እያነጋገረ ይገኛልና ይህንን ተጫዋች የመሸጥ ምንም አይነት እቅድ እንዳልነበራቸው መናገራቸው በብዙዎች ዘንድ ግርምትን ጭረዋል። ሌላው ከዚህ ጋር በተገናኘ ምንድነው የተባለው? የክለቡ ስፖርቲንግ ዳይሬክተር የሆኑት ሮስ ዊልሰን እና ዋና ስራ አስፈጻሚው ዴቪድ ሆፕኪንሰን በግልጽ እንደተናገሩት አርሰናል ለተጫዋቹ የከፈለው ገንዘብ በሱ ዕድሜ ላለ ተጫዋች የዓለም ሪከርድ ነው ሲሉ ነው የገለጹት። ይህም ብዙዎቻችንን እንድንጠራጠር ያስቻለን መረጃ ነው። ምክንያቱም አርሰናሎች 75 ሚሊዮን ፓውንዶችን እንደከፈሉ ተመልክተናል። ጭማሪ 5 ሚሊዮን ፓውንድ እንዳለው ሆኖ ማለት ነው። ታዲያ በዚህ ዙሪያ በ29 ዓመቱ ከዚህ በላይም ወጥቶበት የፈረሙ ተጫዋቾች እንዳሉ እናውቃለን እና ብሩኖ ጉማሬሽ ስንት ተከፍሎበት ነው እየተባለ ይገኛል። አርሰናል ምናልባት ወይ ደግሞ የመረጃ ስህተቶች ሊኖሩ ይችላሉ፣ ኒውካስትል እንደፈለገው ተከፍሎትም ሊሆን ይችላል እያሉም ይገኛሉ። ሆፕኪንሰን ሲናገሩ አርሰናል ሊከፍል ካሰበው በላይ አስከፍለነዋል፣ ገንዘቡ ለኛ ከመጠን በላይ ነው፣ ተጫዋቹ እዚህ መቆየት ካልፈለገ በጥሩ ዋጋ መሸጡ ትክክለኛ ውሳኔ ነውም ሲሉ ነው የገለጹት። ይህ የሚያሳየው አርሰናል ተጫዋቹን ለማግኘት ምን ያህል ቆርጦ እንደተነሳና ገንዘቡን ደግሞ ወደ ጎን እንዳለው ነው የተመለከትነው። ምክንያቱም መሃል ሜዳው ላይ ትክክለኛ ውሳኔ ያስፈልገው ነበር። አሁንም እናገራለሁ የኋላ ተከላካይ የሳሊባን ከቨር ማስፈረም እንዳለባቸው አሁንም ልናገር መወደው ሐሳብ ነውና ልክ እንደ ብሩኖ ጉማሬሽ ሁሉ ሌላ ፈጠን ያለ ውሳኔ ሊወስኑበት የሚገባ ተጫዋች ይኖራል ብዬ የማስበው የኤዝዲ ኮንሳ ወይ ደግሞ እንደሱ አይነት ተጫዋቾችን የማስፈረም ሂደት ነው። ነገር ግን አርሰናል ያው በዛ ብቻ እንዳላበቃ እናውቃለን። አርቴታ አሁን ላይ አይኑን ያዞረው ወደ አጥቂ መስመር እንደሆነ ዘግቧል እና እንደዘሰን ዘገባ ከሆነ አርሰናልና ማንቸስተር ዩናይትድ ሁለቱ የፕሪሚየር ሊግ ታላላቅ ክለቦች ተፋጧል። አርሰናል የሪያል ማድሪዱን ቪኒሲየስ ጁኒየርን ለማምጣት ሞክሮ ያው ተጫዋቹ በማድሪድ አዲስ ኮንትራት መፈረሙን ተከትሎ ሳይሳካ መቅረቱን ተመልክተናል። በተጨማሪም ጄሱስ ደግሞ ወደ ጣሊያኑ ክለብ ናፖሊ ወይም ደግሞ ወደ ሌሎች ክለቦች ሊያመራ እንደሚችልና እንደተቃረበም በሰፊው እየተነገረ ይገኛል። ስለዚህ አርቴታ ከቪክቶሪዮ ኮሬሽና ከካይ ሃቨርትዝ ጀርባ ሆኖ የሚጫወት በአካል ብቃቱ የዳበረ እና ደግሞ የፕሪሚየር ሊግ ተከላካዮችን መፈተን የሚችል ታዳጊ ተጫዋች ይፈልጋል። ለዚህ ደግሞ የተመረጠው የ21 ዓመቱ የኢንተር ሚላኑ ኮከብ ፒዮ ኤስፖዚቶ ነው። በቅርቡ ኢንተር ሚላን ከኤሲ ሚላን ጋር በአውስትራሊያ ፐርዝ ባደረጉት የቅድመ ውድድር ጨዋታ ላይ የአርሰናልና የዩናይትድ ስካውቶች ተገኝተው ኤስፖዚቶን ተመልክተውታል። ኢንተር በይፋ ተጫዋቹን የማይነካ ብሎ ቢገልጸው ከጀርባ ግን 73 ሚሊዮን ፓውንድ ከቀረበለት እንደሚለቁ አሳውቋል። ታዲያ ተጫዋቹ ራሱ ወደ ፕሪሚየር ሊግ የመምጣት ትልቅ ህልም አለውና ዩናይትድ እና አርሰናል በሰፊው እየተከተሉት ያለው ተጫዋች ቢኖር ነው እየተባለ ይገኛልና
ከሁለቱ ክለቦች የትኛው ሊሄድበት ይችላል ሊወስንበት ይችላል የሚለውን አብረን ከቆይታዎች በኋላ የምንመለከተው ጉዳይ ይሆናል። ወደ ዩናይትድ ደግሞ የምንመለከተው መረጃ ስናምራ በካሪክ ስር እንግዲህ ክለቡ ትልቅ ጥሩ ግንባታ ላይ እንደሆነ እየተመለከትነው ነውና ቅድም በጠቀስነው መሰረት የኤስፖሲቶ ዝውውር ላይ ዩናይትድም ከአርሰናል ጋር ፉክክር ውስጥ ገብቷል። ዩናይትድ ቤንጃሚን ሼሽኮን የሚያግዝ አጥቂም ይፈልጋሉ። ነገር ግን ያው ዘሰን ብዙ ጊዜ አመኔታ የምትሉበት መረጃ አይደለም። ከዛ ቀደም ሲወጡ የነበሩ መረጃዎች ምን ነበሩ? የዩናይትድ የሼሽኮን አስተማሪ አጥቂ ነው ማምጣት የሚፈልጉት እንጂ ከሼሽኮ የሚማር አይነት አይደለም የሚፈልጉት። ልምድ ያለው ነገሮችን ሊያስተምረው የሚችል በተለይ በፕሪሚየር ሊጉ ልምድ ያለው ተጫዋች ነበር ማስፈረም የሚፈልጉት። ግን አሁን ላይ ዘሰን ደግሞ ምን አለ? ጭራሽ የ21 ዓመት አጥቂ ሊያስፈርሙ 73 ሚሊዮን ፓውንዶችን አውጥተው እያለ ይገኛልና ለዚህም ሲባል እንግዲህ ጆሹዋ ዘርክዚን ለመሸጥ ፈቃደኛ እንደሆኑ ተዘግቧል። ዩናይትድ እንደ አርሰናል ተቻክሎ 73 ሚሊዮን ፓውንድ ለማውጣት አልፈለገም። ኢንተር ሚላን ዋጋውን እስኪቀንስ እየጠበቀ እንደሆነ ነው የተዘገበው። ሌላው ዩናይትድ የግራ መስመር ተከላካይ ቦታ ላይ ዋነኛ ትኩረት እንዳደረገ ተመልክተናል። ማላሲያ በነፃ ዝውውር ክለቡን መልቀቁን ተመልክተናል። በአሁኑ ሰዓት ደግሞ በክለቡ ውስጥ ብቸኛው አንጋፋ የግራ ተከላካይ ሉክ ሾው ብቻ ነው። ዶርጉም እንደ ግራ መስመር ተከላካይ አይታይም፣ እንደ ዊንገርነት ነውና ለዚህ ክፍተት ዩናይትድ የኒውካስትሉን የ1 ዓመት እንግሊዛዊ ሉዊስ ኮልን የረጅም ጊዜ ታርጌት አድርገውታል። ግን ኒውካስትል ተጫዋቹ አይሸጥም ብሎ የመጀመሪያውን ጥያቄ ውድቅ አድርጎበታል። የስካይ ስፖርት ተንታኞች ግን ዝውውሩ ሊሳካ እንደሚችል እንደሚያምኑ ነው የዘገቡት። ምክንያቱም ኒውካስትል ዘንድሮ ሻምፒዮንስ ሊግ ተሳትፎ የለውም፣ የባለቤትነትና የአሰልጣኝ ለውጥ እያደረገ ስለሆነ ዩናይትድ ይህንን ተጠቅሞ ተጫዋቹን ሊያመጣው እንደሚችልም መረጃዎች እየጠቆሙ ይገኛሉ። በተጨማሪም ዩናይትድ በአማካይ ስፍራ ላይ ታይለር አዳምስን ከበርንሞዝ ለማምጣት ጥረት እያደረገ ነው። አዳምስ ራሱ ወደ ኦልትራፎርድ የመምጣት ከፍተኛ ፍላጎት አለው። በርንሞዝ ተጫዋቹን ለመሸጥ ፈቃደኛ ቢሆንም ቀደም ሲል ይጠይቅ የነበረውን የ35 ሚሊዮን ፓውንድ ዋጋ አሁን ላይ ወደ 50 ሚሊዮን ፓውንድ ከፍ ማድረጉን ቤን ጃኮብስ ዘግቦታል። ይህ የዋጋ ጭማሪ ዩናይትድን ፈተና ውስጥ እንደከተተው ተዘግቧል። ከዝውውር ውጪ ግን ለዩናይትድ ደጋፊዎች ትልቅ ተስፋ የሆነ ዜና አለ። ወጣቱ ፈራሚ ክሪስቲያን ኦርዞጎ ባለፈው ሳምንት ከአልትሪንቻም ጋር በነበረው ጨዋታ የመጀመሪያ ተሰላፊ ሆኖ ድንቅ የጨዋታ እንቅስቃሴ አሳይቷል። ኦርዞጎ ከሌሎች ወጣት ፈራሚዎች ከሴኮኮኔና ከዲየጎ ሊዮን በበለጠ በአካል ብቃት እጅግ የላቀ ተጫዋች እንደሆነ ተመልክተናል። ሴኮኮኔ ሲመጣ አካላዊ ጥንካሬው እንዲገነባ የጂም ፕሮግራም አስፈልጎት ነበር። ኦርዞጎ ግን ገና ሲመጣ ለእንግሊዝ እግር ኳስ የሚመጥን ቁመና ይዞ እንደመጣ ነው የተመለከትነው። ታዲያ ዩናይትድ ነገ ከፒኤስጂ ጋር በስዊድን ጨዋታ አለው። ከምሽቱ 12 ሰዓት ላይ የወዳጅነት ጨዋታ ያደርጋል። ነገር ግን ኩኛና ሴንላመንስ የህመም ስላጋጠማቸው ወደ ስዊድን እንዳልተጓዙ ተዘግቧል። በኋላ ላይ በአየርላንድ በሚኖረው ዝግጅት ቡድኑን ይቀላቀላሉ። ማርከስ ራሽፎርድም በአየርላንድ አብሮ ይጓዛል እየተባለም ይገኛል። ወደ ቼልሲ ናምራም በስታንፎርድ ብሪጅ ትልቅ ገቢና ወጪ እየተመለከተን እንገኛለን። ፋብሪዞ ይፋ እንዳደረገው እንግዲህ ያው ለዚህ መረጃ አርፍደናል። ስፔናዊውን የግራ ተከላካይ ፔፕ ቻቫሪያን ከቫልካኖ ማስፈረሙን አረጋግጧል። ሂሩጎም ብሏል። ዝውውሩ 19 ሚሊዮን ዩሮ ቋሚ ክፍያና 2 ሚሊዮን ዩሮ ተጨማሪ አዶንስ ያካተተ ሲሆን የሕክምና ምርመራና የኮንትራት ፊርማ ማከናወኑን ተመልክተናል። ታዲያ ይህንን ተከትሎ ቼልሲ አንዱን ኮከብ ሊያጣ ነው። ማርኮ ፓሌስትራ ቼልሲን መቀላቀሉን ተከትሎ ፈረንሳዊ ቀኝ ተከላካይ ማሎ ጉስቶ የዝውውር መስኮቱ ከመዘጋቱ በፊት ክለቡን ሊለቅ እንደሚችልም ታውቋል። ቼልሲ ለዚህ ተጫዋች 75 ሚሊዮን ፓውንድ የዋጋ ተመንም እንደለጠፈበት ተነግሯል። ያው የማሎ ጉስቶ ፈላጊ ማንቸስተር ሲቲ ኤንዞ ማሬስካ እንደሆኑ የተዘገበ ይገኛል። በሌላ በኩል ደግሞ ቼልሲ ተከላካይ ባዲየሽሊ ወደ ጣሊያኑ ናፖሊ ማምራት እድሉ ሰፊ ነው። ናፖሊ ተጫዋቹን የመፈለግ ሀሳቡን አልተወም። ነገር ግን መጀመሪያ ከክለቡ የሚወጡ ተጫዋቾችን መሸጥ ይጠበቅበታል። ባዲየሽሊ ከሌሎች ክለቦች ጥያቄ ቢቀርብለትም እሱ ግን ናፖሊን የመቀላቀል ጽኑ ፍላጎት እንዳለው ተዘግቧል። ወደ መጨረሻዎቹ መረጃዎቻችን ስናመራ የአውሮፓን እግር ኳስ በጣም እያነጋገረ ያለው መረጃ ምንድነው? ትናንትም ተነጋግረንበታል። ሮድሪ ወደ ስፔን መመለስ የሚፈልግ እንደሆነ ተመልክተናልና ይህ የማንቸስተር ሲቲው ድንቅ የሆነው ተጫዋች ወደ ባርሴሎና ለማምራት ንግግር መጀመሩ ተዘግቧል። ወኪሉ እንደገለጸው ተጫዋቹ ማድሪድን ሳይሆን ባርሴሎናን መምረጡን አስታውቋል። ይህን ተከትሎ ባርሴሎና ለሲቲ 50 ሚሊዮን ዩሮ የመጀመሪያ ጥያቄ አቅርቦ ነበር።
ነገር ግን ሲቲ ጥያቄውን ወርቅ አድርጎታል። ምክንያቱም ሲቲ ለሮድሪ የሚፈልገው 80 ሚሊዮን ዩሮ ነው። የካታላኑ ክለብ አሁን አዲስ የተሻሻለ የዝውውር ሂሳብ ለማቅረብ እየተዘጋጀ ይገኛል። ሮድሪ ከባርሳ ጋር በግል ከስምምነት ለመድረስ ምንም አይነት ችግር እንደሌለበት ታውቋል። ይህ ዝውውር ከተሳካ የኤንዞ ማሬስካው ቡድን በጣም በሰፊው ሊጎዳ እንደሚችል እንመለከተዋለን። ባርሴሎና ሮድሪ ለማምጣት ሲጥር፣ በሌላ በኩል አንዱን ወሳኝ ተከላካዩን አጥቷል። ይህ መረጃ ወደ ሊቨርፑል ያመራናል። ሮናልድ አራሆ ወደ ፕሪሚየር ሊጉ ሊቨርፑል በውሰት ውል ማምራቱ ተረጋግጧል። ፋብሪዞ ሮማኖም ሂር ዊ ጎ ብሎለታል። ሁለቱ ክለቦች በቃል ደረጃ ከስምምነት ላይ የደረሱ ሲሆን የባርሴሎናው ስፖርቲንግ ዳይሬክተር ዴኮ ይህንን ስምምነት አጽድቀውታል። ይህ ለሊቨርፑል የተከላካይ መስመር እጅግ በጣም ትልቅ ተጨማሪ ጉልበት እንደሆነ ነው የምንመለከተው። ያው ኮናቴ ወደ ሌላኛው ስፔን ክለብ ሪያል ማድሪድ ማምራቱን ተከትሎ ማለት ነውና የግድ የኮናቴን ቦታ መሸፈን መቻል ነበረባቸው። አራሆ መጥቷል። ነገር ግን ብዙዎች በአራሆ ፊርማ ደስተኞች አይደሉም እና እናንተም የሊቨርፑል ደጋፊዎች አራሆ ስለመጣ ምን አይነት ፊሊንግ ነው ያላችሁ? ምን አይነት አስተሳሰብ ነው ያላችሁ? ይጠቅማል ወይስ ይጎዳል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ለዛሬ የነበሩን የእግር ኳስ የዝውውር መረጃዎቻችን እነዚህን ይመስሉ ነበረ። በሌላ አዳዲስ የዝውውር የእግር ኳስ መረጃዎች እስከምንመለስ ድረስ ሰላም።